ማንም ዓለሙን ቢወድ ምን የሆነ ነው? የእግዚአብሔር ፍቅር በእርሱ ውስጥ የለውም። እዚህ ጋር ሲናገር ዓለም ወይም በዓለም ያለው ሁሉ የሥጋ ምኞት ስለሆነ የሥጋ አምሮት ወይም የዓይን አምሮት ነው። በዓለም ውስጥ ያለው ሁሉ ቀደም እዚህ ጋር ስንረዳ ስላለ ዓለም ላይ ዓለሙን ትተን እንኖር በሚለው አስረድቼ ነበር። እዚህ ጋር ስንመጣ ዓለም ወይም በዓለም ያሉትን ምን አታድርግ፣ አትውደድ። በዓለም ያለው ሁሉ እርሱ ምን የሆነ ነው? የሥጋ ምኞት ነው እንጂ የሥጋ ምኞትና የዓይን አምሮት ነው። በዚህ ምድር ላይ የሚገኘው ነገር ሁሉ ለሥጋችን ለዓይን ወይም ለተለያየ ነገር ነው ብቻ ነው የምንጠቀመው። እዚህ ክፍል ላይ አስረግጦ ይነግራል። በዓለም ያለው ነገር ሁሉ አጥፊ እንደሆነ፣ ዓለሙን የሚወድ ሁሉ የእግዚአብሔር ፍቅር በውስጡ እንደሌለ፣ እግዚአብሔርን እንደማያውቅ አድርጎ ነው የሚናገረው በአንደኛ ዮሐንስ መልእክት። ክብር ለኢየሱስ ይሁን። በዚህ ምድር ላይ የሚገኘው ወይም በዓለም ላይ የሚገኘው ነገር ሁሉ ምን የሆነ ነው? የሥጋ ምኞት ነው፣ የዓይን አምሮት ነው። ያንን ሁሉ ራሳችንን ስንሰጥ ያንን ሁሉ ትተን ነው ማለት ነው የምንሰጠው። ዓለሙን ትተን ነው ማለት ነው። ዓለም ላይ ያለው ሁሉ ለእኛ እንደማይጠቅም አውቀን ለእኛ እንደማይሆን ለአማኞች ዓለም አይሆንም። አማኝ ሁሌ ለአማኝ የሚሆነው እግዚአብሔርን መከተል ነው፣ ለእግዚአብሔር መኖር ነው፣ ወደ እውነት መራመድ ነው፣ አንድ እርምጃ ወደ እግዚአብሔር መጠጋት ነው። ለአማኝ የሚሆነው የአማኝ ሕይወት ወይም መኖር የሚያስፈልገው ወደ እግዚአብሔር ወደ ኢየሱስ ወደ መንፈስ ቅዱስ አንድ እርምጃ እየተጠጋን ማድረግ የሚያስፈልገው። ዓለምና በዓለም ያለው ነገር ሁሉ አያስፈልግም። አማኝ ሁሌ ሲሰብክ ወይም ላላመኑት የእግዚአብሔርን ቃል ሲናገር ወይም ላላመኑት ወንጌልን ሲያሰራጭ ወይም ሲያደርስ ሁሌ ምን ይሆናል? ራሱ ምን እንደሆነ ያስባል። ኢየሱስ እንደሆነና ዓላማውን ያስባል። እሱ እዛ ጋር ምን ቢደረግ ቢጠፋ ቢመታ የተለያየ ነገር ሊፈጠር ይችላል። በዓለም ላይ ያለ ነገር ለእኛ ስለማይሆን ብዙ ነገር ሊደረግ ይችላል። እሱ ግን ምን ያስባል? እግዚአብሔር የላከው ለምን እንደሆነ ያስባል። ለዛ ነው እያቆሸሹት፣ እየተፉ፣ እየመቱ፣ እየሰቀሉ በዛ ዘመን የነበረው ሐዋርያቶች ብዙ ነቢያት ኢየሱስን ይመሰክሩ የነበረው እግዚአብሔር ማን እንደሆነ ስለሚያውቁ ነው ይመሰክሩ የነበረው። የኢየሱስን ፍቅር ስለሚረዱ ነው። ኢየሱስ ለእነሱ ያደረገውን ስለሚያውቁ ነው። በዛ ዘመን ይሰቀሉ ነበር፣ ይመቱ ነበር፣ ብዙ ጊዜ ይታሰሩ ነበር። ለምን? ኢየሱስ ያድናል ሲሉ ኢየሱስ አዳኝ ነው ብሎ ሲናገሩ ሲሰብኩ በጣም ብዙ ስቃዮችን ያሳልፉ ነበር። ኢየሱስ ምን እንዳደረገ ስለሚያውቁ ነው። ያንን ሁሉ አልፎ በመንፈስ ሆነው በመንፈስ ታግሶ ያመልኩ የነበረው
ኢየሱስን ያመልኩ ነበር። እንደዛም የተደረገው ዛሬ እግዚአብሔር ስናመልክ ኢየሱስ ያድናል ስንል ለኢየሱስ ሲንወጣ ወንጌሉን ለማሰራጨት ስንወጣ ወይ ዋሰው አፊሴን ወንጌል ለወበመን ኩልን ፊሎማ ነስማ ይሰከሙ እኛ ታስረን እናውቃለን። የታሰረ ሰው ሳለ የለም በዙሪያችን ግን አይሰበክም። እየተሰበከ አይደለም። ሊሰብኩ ያስፈልጋል። ወጣቶች በዛን ጊዜ እየታሰሩ ይሰብኩ ነበር። ታስሮ በውስጣቸው ሆኖ በእስር ቤት ሆኖ እንኳን የእግዚአብሔር ቃል ውጭ ላሉት ይጽፉ ነበር። በመንፈስ ሆኖ ያስተላልፉ ነበር። እነ ጳውሎስ ሲመቱ ያስተላልፉ ነበር። የዛሬ ወጣቶች፣ የዛሬ አባቶች፣ የዛሬ እናቶችስ ዛሬ ምን እያደረገን ነው? ዛሬ ምን ላይ ነው? የኛ መንገዳችን እያወቅነው የትኛው ጋር ነው? ህይወታችንስ የቆመው የቱ ጋር ነው? ኢየሱስ ያንን ነው የሚናገረው። ያኔው ጋር እየታሰሩ ይሰብኩ ከነበረ ዛሬ እኛ ተፈተን ኢየሱስ ክርስቶስ በደሙ አጥቦን ኢየሱስ ክርስቶስ ወዶን እኛን የሚያስር ወይም የሚያሰቃይ የለም። ግን ዛሬ እኛ ልንሰብክ ያስፈልጋል። እኛ ወንጌልን ልንነግር ያስፈልጋል። በሁሉ ልናደርስ ያስፈልጋል። ለዓለም ሁሉ አድርሱ ነው የተባለው። ለዓለም ሁሉ ልናደርስ ያስፈልጋል። ስለዚህ እኛም ከዛሬ ጀምረን እንሰራ፣ በመንፈስ ቅዱስ እንሰራ፣ በእግዚአብሔር ኃይል እንሰራ፣ በኢየሱስ ደም እንሰራ፣ በእውነት እንሰራ፣ በሕይወት እንሰራ። ከሌላ መንገዶች እንውጣ፣ ከተለያዩ መንገዶች እንውጣ። ወደ እውነት እንምጣ፣ ወደ ሕይወት እንግባ፣ ወደ ኢየሱስ እንቅረብ። ክብር ለጌታ ይሁን። ሐሳቤን ሳጠቃልል ርዕስ የነበረው ፍጹም መሰጣት የሚለው አንደኛ ደስ የሚያሰኝ አድርገን እንዴት አድርገን ነው ራሳችንን ለእግዚአብሔር የምንሰጠው? አንደኛ ደስ የሚያሰኝ አድርገን ነው የምንሰጠው። ሁለተኛው ያው አድርገን ነው የምንሰጠው። ሁለተኛ። ሶስተኛ ቅዱስ አድርገን ነው የምንሰጠው። ቅዱስ ተለይተን ነው የምንሰጠው። ከሌላው ተለይተን ነው የምንሰጠው። አራተኛ በልባችን ታድሰን ተለውጠን ልባችንን ንጹህ አድርገን ልባችንን ከፍተን ልባችንን ክፉ የሆነውን ነገር ከልባችን አውጥተን ወደ እውነት ቀርበን ነው ማለት ነው የምንሰጠው። አምስተኛ ይህን ዓለም መምሰል ትተን እግዚአብሔር ራሳችንን ሰውነታችንን አቅርበን ይህን ዓለም መምሰል ትተን ነው ማለት ነው የምናቀርበው። ተመለከተ። ቀጣይ ርዕስ የነበረው ፍጹም የተሰጠ ሰው እንዴት ይመላለሳል? ፍጹም የተሰጠ ሰው እንዴት ይመላለሳል ለሚለው አንደኛ ግብዝነት በሌላ ፍቅር ግብዝነት በሌላ ፍቅር ይመላለሳል። ዝንዝነበ ይዝትን ታቂወኩን። ሁለተኛ ክፉ ነገርን እየተጸየፈ ይመላለሳል። ከክፉ እየራቀ ከክፉ ጓደኛ፣ ከክፉ መንገድ፣ ከክፉ ሕይወት፣ ከተለያዩ መንፈሶች ርቆ ይኖራል። ወላገታ። ሶስተኛ በመዋደድና በመከባበር ይኖራል። ወንድሙን እየወደደ ይኖራል፣ እያከበረ ይኖራል። አማኑን እያከበረ በፊት የሚመራውን እያከበረ ይኖራል።
ይኖራል ማለት ነው። ፍጹም የተሰጠ ሰው። አራተኛ ለስራ እየተጋና ለአገልግሎት በመንፈስ እየተቃጠለ ይኖራል። ክብር ለጌታ ይሁን። አሜን። በመንፈስ እየተቃጠለ ለስራ እየተጋ ይኖራል። ክብር ለጌታ ይሁን። ለስራ እየተጋ ለመልካም ስራ እየተጋ እውነት ወደ እውነት ለሚወስደው ስራ እየተጋ ወደ አገልግሎት የሚያገባውን ስራ እየሰራ ወደ ኢየሱስ የሚያመጣውን ስራ እየሰራ ኢየሱስን የሚያስደስት ስራ እየሰራ ራሱንም የሚያስደስት ስራ እየሰራ በመንፈስ በስጋ ሳይሆን በመንፈስ የሚያስደስተውን ስራ እየሰራ ይኖራል። አምስተኛና የመጨረሻ ክፉን በመልካም እያሸነፈ። ክብር ለጌታ ይሁን። ክፉን በምን በመልካም ክፉ የተናገረ ቢኖር በመልካም እያሸነፈ፣ ክፉ ያወራው ቢኖር በመልካም እየመለሰ፣ ክፉ ነገር እየነገረ ቢሆን በመልካም እየመለሰ፣ በጥላቻ ቢመጣ በፍቅር እየመለሰ፣ በስድብ ቢመጣ በትህትና እየመለሰ፣ በተለያዩ መንፈስ ቢመጣ በኢየሱስ መንፈስ እየመለሰ፣ በሰይጣን መንፈስ ቢመጣ በዲያብሎስ መንፈስ ቢመጣ በኢየሱስ መንፈስ ምን ያደርጋል? እያረጋጋ። በማን መንፈስ? በኢየሱስ መንፈስ። ሌላ መንፈስ ሁሉ የተሳሳተ ስለሆነ በኢየሱስ በእግዚአብሔር መንፈስ ምን ይሆናል? እየተመላለሰ ይኖራል ማለት ነው። ክብር ለጌታ ይሁን። አሜን። ክብር ለኢየሱስ ይሁን። ፍጹም ሆነ ፍጹም መሰጣት አድርገን ራሳችንን ፍጹም አድርገን እንድንሰጥ ማን እንዳ? እግዚአብሔር እንዳ። ሁላችሁም ጸልዩት። ራሳችሁን ከመስጠታችሁ በፊት ጸልዩት። ራስን መስጠት ቀላል ነገር አይደለም። በመንፈስና በጸሎት ካልሆነ በኢየሱስ በክርስቶስ ካልሆነ የማንችለው ነገር ነው። ነገር ግን በመንፈስና በኢየሱስ ከሆነ ነው የምንሰጠው። ሁላችሁም በመንፈስ ሆናችሁ ጸልዩ፣ ራሳችሁን ለመስጠት። ክብር ለጌታ ይሁን። ስብከቴን በዚህ አቆማለሁ። እንጸልይ። እንጸልይ። እግዚአብሔር አባት እኛ ባስበን ሳይሆን አንተ አስበን፣ እኛ በፈለገው ሳይሆን አንተ በፈለገው አድርገን፣ ሁሉንም ባርካ በፕሮግራም ተገኝተን በአገልግሎት ተገኝተን ስላስተማርከን አመሰግናለሁ። ክብር ላንተ ይሁን። ስምህ ብሩክ ይሁን። ስምህ የተባረከ ይሁን። አሜን። ስምህ የተባረከ ይሁን። እግዚአብሔር አባት ዛሬ ስላስተማርከን እናመሰግናለን። ክብር ላንተ ይሁን። እግዚአብሔር አባት በእኛ ጉልበት፣ በእኛ አቅም፣ በእኛ ትምህርት፣ በእኛ ጽሑፍ ቢሆን አናውቅም ነበር። ያንተ ጽሑፍ ያንተ መልእክት የተለየ ነው። ኦሮሚያን የጻፈው ጳውሎስ ነው። እናመሰግናለን። ስምህ እግዚአብሔር አባት የተማርነውን አስታውሰን የተማርነውን ዛሬ ወደ አንተ እንድንመለስ እግዚአብሔር